አንጎላችን ውስጥ ያሉ ሞገዶች ስርዓትን ጠብቀው መንቀሳቀስ ሳይችሉ ሲቀሩና ልክ ሰው እንደበዛበት ገበያ በዘፈቀደ መራወጥ ሲጀምሩ በጠራ ሁኔታ ማሰብ ይሳነናል። ጭጋግ በአእምሮአችን ውስጥ ይፈጠራል። መበሳጨትና መናደድ እንጀምራለን። ችግሩን በጠራ ሁኔታ እንዳናይ ይጋረድብናል። በቀላሉ ግራ እንጋባለን። እናም መፍትሄ የማምጣት አቅማችን ይዳከማል። አእምሮአችን በምክንያት ከመመራት ይልቅ እንዲሁ በስሜት መገፋት ይጀምራል። ጥናቶች እንደሚያመለክቱት ስሜታዊ እንድንሆንና በስሜት እንድንነዳ ከአንድ ሰከንድ ያነሰ ጊዜ ብቻ ይበቃናል። የሆነ ሰው የሆነ ቃል ከተናገረን በቀላሉ ስሜታዊነታችን ይጫራል። በስሜት ባህር ውስጥም መዘፈቅ አእምሮአችንን ጭጋግ ውስጥ ይከተዋል። ይህም ሲሆን በእውር ድንብር በዳበሳ እንመራለን እንጂ ቆም ብለን አናሰላስልም። በስሜት መመራታችን ፊት ለፊታችን ያለውን ግልጽ እውነታ እንዳናይ ይጋርድብናል። በግንባራችን ትክክል የሚገኘው ፍሮንታል ሎብ ምክንያታዊ ውሳኔዎችን እንድንወስን ይረዳናል። ይህ የአንጎል ክፍል ከሌሎች እንስሳት በተለየ ሰዎች ላይ ገዝፎ ይገኛል። ለዚህም ነው የሰው ልጅ አሳቢ ፍጡር የሆነው። እናም በጭንቀት ውስጥ ስንገባ ወደ ፍሮንታል ሎብ መሄድ ከነበረበት ደም 70% የሚሆነው ወደ ሌላ አካላችን ክፍል ይሰራጫል። አእምሮ ችግር ውስጥ ስትገባ ደም የሚያስፈልገው እግርህ እንጂ ጭንቅላት እንዳልሆነ ይረዳልና። ጭንቀት ውስጥ ስትገባ አእምሮ የእግሬ አውጪኝ ሁኔታ ውስጥ ይከተሃል። 70% የሚሆነው ደም የተቀነሰበትም ፍሮንታል ሎብም ኦክሲጅን በሚገባ አይደርሰውምና አጥርቶ እንዳያስብ ይጋረዳል። ልክ በዋሻ ሲኖር የነበረው አያትህ ነብር ሲያይ እንደሚያደርገው አንተም ከችግርህ በፍጥነት የሚያወጣን መንገድ ትፈልጋለህ። በእግሬ አውጪኝ ሁኔታ ውስጥ ስትሆን ሰውነት ያለውን ኃይል ሁሉ አንተን ለማዳን ያውለዋል። ደም ወደ አንጎል ከመሄድ ይልቅ ወደ ጡንቻዎች ይጓዛል። በጥበብ ተሞልተ እንዳታስብ ያደርጋል። ይህን ሁነት ልክ በእጅ እንዳለው ስልክ አስበው። ሞባይሉ አእምሮህ ነው ብለን ብናስብ የሞባይሉ ባትሪ ሲያልቅ በውስጡ ያሉህን መረጃዎች መጠቀም አትችልም። መረጃዎቹንም ለማግኘት የግዴታ ሞባይልህን ቻርጅ ማድረግ ይጠበቅብሃል። አንጎልህም ኃይል ሲያጥረው በውስጡ ያሉትን መረጃዎች አውጥተህ ችግርህን ለመፍታት አትጠቀምባቸውም። ሆኖም አእምሮህ በጠራ ሁኔታ እንዲያስብ የማድረግ ኃይሉ በእጅ ነው። ልክ የሌዘር ጨረሮች ጨረቃ ላይ ደርሰው እንዲመለሱ ማድረግ እንደተቻለው ሁሉ አንተም በአንጎል ውስጥ ያሉ ሞገዶችን ቅርጽና ስርዓት በማስያዝ በስኬት ላይ ማትኮርና ለውጥን ማምጣት ትችላለህ። የጠራ አስተሳሰብ የጠራ ግብም ይኖርሃል። የረጅም ጊዜ ስኬትን ማምጣት የምትፈልግ ከሆነ ጉም የወረሰውን አእምሮህን ማጥራት ይገባሃል። የጠራ አእምሮ ትኩረትህን እንድታሰባስብ ይረዳሃል። ልክ የሌዘር ጨረሮች በአንድ አቅጣጫ ተሰብስበው እንደሚጓዙ ሁሉ አትኩሮታቸውን ማሰባሰብ የቻሉ ሰዎች የማይቻለውን ማድረግ ችለዋል። ጥናቶች እንደሚያመለክቱት የጠራ አእምሮ ሲኖረን በማሰብ ብቻ የእውኑ ዓለም ላይ ተጽዕኖ ማሳረፍ እንችላለን። በፊዚክስ ሕግ መሰረት 4 መሰረታዊ ኃይላት አሉ። ግራቪቲ፣ ኤሌክትሮማግኔቲዝም፣ ጠንካራ የኒውክሌር ኃይልና ደካማው የኒውክሌር ኃይል። ከሁሉም ኃያሉና ጠንካራው ኃይል የአተም ቅንጣቶችን የሚያስተዳድረው ኃይል ነው። በአተም ኒውክለስ ውስጥ የሚገኙት ፕሮቶንና ኤሌክትሮን ከፍተኛ ኃይልን ይይዛሉ። እነሱንም በአንድ ላይ ለማቆየት መጠኑ በእጅግ የበዛ ኃይል ያስፈልገናል። ይህም ኃይል ነው ጠንካራው የኒውክሌር ኃይል ተብሎ የሚጠራው። ጠንካራው የኒውክሌር ኃይል በኒውክለስ ውስጥ ያሉትን ፕሮቶንና ኤሌክትሮንን በአንድ ላይ መያዝ ካልቻለ አተሙ መፈራረስ ይጀምራል። ይህ ሲሆንም አተሙ መበስበስ ይጀምራል። ከውስጥ ወደ ውጪም ቀስ በቀስ ደካማ የሆነ የኒውክሌር ኃይል ይለቀቃል። ተረጋግተው የማይቀመጡና በቀላሉ የሚበሰብሱ አተሞች ራዲዮ አክቲቭ ተብለው ይጠራሉ። ከመበስበስ ብዛት በጊዜያት ሂደትም ወደ ሌላ አይነት አተም ይለወጣሉ። ይህ ሂደት በጣም ቀርፋፋና ዓመታትን የሚፈጅ ነው። ለምሳሌ ያህል ዩራኒየም 238 የተባለ ራዲዮ አክቲቭ ንጥረ ነገር በግማሽ ለመበስበስ 3.5 ቢሊዮን ዓመታትን ይፈጅበታል። ደካማ የኒውክሌር ኃይል እንደ ስሙ በእጅጉ የደከመ አይደለም። እንዲያውም ከመሬት ስበት 10 ትሪሊዮን እጥፍ የጠነከረ ነው። ይህም በመሆኑ ደካማ የኒውክሌር ኢነርጂን መሳብ ሆነ አቅጣጫ ማስቀየር ከባድ ነው። የራዲዮ አክቲቭ አተሞችንም የመበስበስ ሂደት ማፍጠን ወይም ማቀዝቀዝ አይቻልም።
የጠራ አእምሮ። አንድ የሳይኮሎጂ ጥናት እንደሚያሳየው ሰው በቀን ከ60,000 በላይ የተለያዩ ሐሳቦችን ያስባል። ከነዚህም መሃል 31% የሚሆኑት የማይፈልጉና ከኛ ቁጥጥር ውጭ የሆኑ ሐሳቦች ናቸው። በተጨማሪም 96% የሚሆኑት ሐሳቦቻችን ተደጋጋሚ ስለሆኑ የቀን ውሎቻችን ናቸው። ሌላ ተመሳሳይ ጥናትም 95% ሐሳቦቻችን ተደጋጋሚ እንደሆኑ፣ 80% ሐሳቦቻችንም አሉታዊ ሐሳቦች እንደሆኑ ያሳያል። ከ2000 ዓመታት በፊት ታላቁ መናኝ ቡድሃ የስቃያችን ሁሉ መጀመሪያ አእምሮአችን እንደሆነ ተናግሮ ነበር። አእምሮ ልክ እንደ ማዕበል ነው፣ ጠንካራና እምቢተኛ። ለዚህም ሳይሆን አይቀርም ብዙዎቻችን ካሉታዊ ሐሳቦች ባህር ውስጥ መውጣት ያቃተን። ሆኖም ስለምን አእምሮ እንዲረብሸን ሆኖ ተፈጠረ? የአሉታዊ ሐሳቦች ጥቅም ከዝግመተ ለውጥ አንጻር። ተደጋጋሚ ሐሳቦችም ሆኑ አሉታዊ ሐሳቦች ከስነ ሕይወት አንጻር ከመረመርናቸው ትርጉም ይሰጡናል። ለምሳሌ ያህል በምድር ላይ ተሳቢ የሆኑ እንስሳት ኮሽ ባለ ቁጥር የመበርገግና መሸሸጊያ ስፍራን በፍጥነት የማግኘት ተፈጥሮ አላቸው። በዝግመተ ለውጥ ሂደትም እነዚህ ተሳቢ እንስሳት ከሰው ልጅ ጋር የሩቅ ተዛምዶ አላቸው። የሰው ልጅም ከእንሽላሊት ጋር በሚመሳሰል ሁኔታ አደጋ ሲያጋጥመው የመደንገጥ ባህሪ ያለው። ይህ ከአደጋ የመሸሽና የመደንገጥን ተፈጥሯዊ ባህሪ ያገኘነው ከቤታ ሞገድ ነው። ቤታ የፍርሃት ሞገድ ነው። ፍርሃት ነው ቅድመ አያቶቻችንን ከሞት የታደጋቸው። የንቃት መጠናቸው ከፍተኛ ካልሆነና ከአደጋም በፍጥነት መሸሽ የማይችሉ ከሆነ የአውሬ ሲሳይ ይሆናሉ። ለምሳሌ ያህል ከ100,000 ዓመታት በፊት ሃግና ጉግ የተባሉ እህትማማቾች ነበሩ እንበል። ሃግ ከሰዎች ሁሉ ጋር ደስተኛ ነበረች። ወንዝ ዳር ወርዳ ውሃ ስትቀዳም እየዘፈነችና እየሳቀች ነው የምትጓዘው። በመንገዷ ያገኘችውን ቢጫ አበባ አንስታ ታሸተዋለች። የሕፃናትን ሳቅ ቆም ብላ ታዳምጣለች። በተፈጥሮ ውበት ሁሉ በእጅጉ ትደመማለች። የፀሐይ መጥለቅ ያስደንቃታል። በሁሉ ነገር ውስጥ መልካሙን አጉልታ ትመለከታለች። ሆኖም እህቷ ጉግ ተቃራኒ ናት። ሁሉንም ነገር ትጠራጠራለች። በሁሉም ነገር ውስጥ ያለን ክፋትም ትመለከታለች። ጥጥ የመሰለ ደመናን አሳያት። ከደመናው መሃል ያለችውን ጥቁር ነጥብ ታሳያለች። በእያንዳንዱ መታጠፊያ ላይ አደጋ እንዳለ ታምናለች። በመንደሯ ነዋሪዎች ላይ ያላት እጸጽ ሁሉ ነቅሳ ታወጣለች። ማንኛውም ሴት ከሷ ጋር ውሃ ለመቅዳት ወደ ወንዝ አትወርድም። ከዕለታት በአንዱ ዕለት ውሃ ለመቅዳት ወደ ወንዝ እየወረዱ ሳሉ ከእህቷ ጋር ማለት ነው በሳር ውስጥ ተመሳስሎ የተደበቀ ነገር አጋጠማች። ጉግ ሁሌም ችግር አስቀድማ ታስተውል ነበርና ከሃግ በፊት ነብሩን ተመለከተችው። እየጮኸችም መሸሽ ጀመረች። ሃግም ጩኸቱን ሰምታ እህቷን ተከትላ መሮጥ ጀመረች። እዚህ ጋር አንድ ጥያቄ ልጠይቅ። ከነዚህ ሁለቱ እህትማማቾች ማን ነው የነብሩ ራት ሊሆን የሚችለው? መልሱ ግልጽ ነው። ሃግ በነብሩ ትበላለች። ገናም የኮረዳነት እድሜዋ ሳይደርስ ባጭሩ ትቀጫለች። ሆኖም ጉግ አግብታ ብዙ ልጆችን ትወልዳለች። በጉግ ዘረመል ውስጥ ያለው የፍራቻና የድንጉጥነት ባህሪ ወደ ልጆቿ ይተላለፋል። ይህንን በ1000 ትውልዶች አባዘው። በእያንዳንዱ ትውልድም የተሻለ ጥንቁቅ እየሆነ ይመጣል። እያንዳንዱ ትውልድም የተሻለና ጥንቁቅ እየሆነ ይመጣል። ጥንቁቅ ያልሆኑት ሁሉ የአውሬ ምግብ ሆነዋልና ራሳቸውን ሳያስተላልፉ ይሞታሉ። አንተም የሚሊዮን ዓመታት የፍርሃት የመደንገጥና የመጠንቀቅ ሂደት ውጤት ነህ። ቀደምት አያቶችህ ጠንቃቃ ባይሆኑና ባጭሩ ተቀጭተው ቢሆን አንተ እዚህ አትኖርም ነበር። ይህ የመጠንቀቅና የመደንገጥ ባህሪ በደም ውስጥ ያለ ነውና ነብሩ በሳር ውስጥ ባይኖር እንኳን ነብሩ አለ ብለህ መሸሽ ትጀምራለህ። የዋሻው ሰው አእምሮ። አያቶቻችን በጫካ ውስጥ መኖርን ካቆሙ 1000 ዓመታት ቢቆጠርም አሁንም ድረስ ዙሪያችን በመጠራጠር ውስጥ እንኖራለን። በሁሉም መልካም እምነቶች ውስጥ ችግሮችን እንፈልጋለን። በጠዋት ከእንቅልፋችን ስንነቃ አእምሮአችን በእንቅልፍ ሞገዶች ወይም በቴታና በዴልታ መሃል ይሆናል። ከዚያም በቀስታ ወደ አልፋ ሁነት እንጓዛለን። ሆኖም ብዙ ሳይቆይ ቤታ ይቆጣጠረን ይጀምራል። ጭንቀታችን ይቀሰቀሳል። ነጋ ደግሞ በማለት ምሬታችንን እንጀምራለን። ነብር ስናይ እንድንደነግጥና እንድንሸሽ የተሰጠን የመደንገጥ ተፈጥሮ ወደ ሥራ ይገባል። ማሰብም እንጀምራለን። ዛሬ ለአለቃዬ ስራዬን ጨርሼ ማስገባት ይጠበቅብኛል። ውፍረቴን ለመቀነስ ቁርስ መዝለል አለብኝ። ሚስቴ ማታ ላይ ስታንኮራፋ የሰማዋት ይመስለኛል። ዛሬ ደግሞ ቀኔን የሚረብሽ ምን ነገር ይገጥመኝ ይሆን? ይህን ጫማ ተጫምቼ ከቤት አልወጣም።
ዛሬ ይዘን ቢሆን መንገድ ይዘጋ ይሆን? ፌስቡክ ላይ የለጠፍኩት ፖስት ስንት ላይክ አግኝቶ ይሆን? ከእንቅልፍ ስትነቃ አእምሮ አንተን የማሳበድ ስራውን እንዲህ እያለ ይጀምራል። ይህ መሆኑ የሚደንቅ አይደለም። አእምሮ የተሰራውም በዚህ መልኩ ነውና። ምናልባትም ከእንቅልፍ ስትነቃ በአቅራቢያ የተኛ ነብር ሊኖር ይችላልና መጠራጠሩ ሆነ ጭንቀቱ በጫካ ውስጥ ለሚኖረው የሰው ልጅ አስፈላጊ ነበር። ዛሬ ላይ የሞት ሽረት ጉዳይ የለብህም። ሆኖም ሐሳቦች ወደ አእምሮ ያለ ገደብ ይፈሳሉ። ገና ከእንቅልፍ ተነስተ ወደ በር ሳትደርስ የጭንቀት ባህር ውስጥ ተሰጥማለህ። ገና በወጣትነታቸው ልክ እንደ ሽማግሌ ጸጉራቸው የገባ ሽበት የወረሰው ፊታቸው የተሸበሸበ ሰዎች ገጥመው አያውቁም? በአንጻሩ በእርጅና ዕድሜያቸውስ ልክ እንደ ጎረምሳ ጠንካራና ጤናማ ሰዎችን ተመልክተህ ታውቃለህ? ለዚህ ምክንያቱ በሰውነታቸው ያለው የኮርቲሶል መጠን ነው። አንድ ጥናት እንደሚያሳየው ኮርቲሶል እየበዛ ሲሄድ ከፍተኛ የሆነ የካልሲየም ንጥረ ነገር ወደ አንጎላችን ይሰራጫል። ይህም በሰውነታችን ካሉ እጅግ መራሽ የሆነ ንጥረ ነገር ነው። ይህ መሆኑም እድሜያችን እንዲፈጥን ያደርገዋል። በህዋሳቶቻችን ውስጥ ያለው ማይቶኮንድሪያል የተባለ የኃይል ክፍልም እንዲጠቃ ይሆናል። ድካምም ሰውነታችንን ይወርሰዋል። የምርኩዝ መያዣ እድሜያችንም ይቃረባል። ኮርቲሶል በአንጎላችን ያለውና ሂፖካምፓስ የተባለውን የትውስታ ክፍልም ህዋሶቹን በመግደል ያዳክመዋል። የበዛ ኮርቲሶልና የበዛ የቤታ ሞገድ በአእምሯችን አለ ማለት በእጅጉ የከፋ ሁኔታ ውስጥ እንዳለን ማሳያ ነው። እዚህ ነጥብ ላይ ለጥቂት ደቂቃዎች ብንጨነቅ ቆዳችን እንዲጨማደድ እያደረግን ነው የሚል ጥያቄ ልትጠይቀኝ ትችላለህ። መልሱ አይደለም ነው። ሰውነታችን በልክ የሆነን ጭንቀት የመቆጣጠርና ወደ ቀድሞ ሁኔታ የመመለስ አቅም አለው። ጭንቀት ውስጥ ከገባን ከ2 ደቂቃዎች በኋላ ሰውነታችን ያመረታቸውን የአድሬናሊን ሆርሞኖች ጠራርጎ የሚያስወግድ ሲሆን በአንጻሩ አንድ ያመረተውን የኮርቲሶል ሆርሞን ለማስወገድ 20 ደቂቃዎች ይፈጅበታል። ሰውነትህ በጭንቀት ሰዓት ሆርሞኖቹን በፍጥነት አምርቶ ጭንቀቱ ሲያልፍ በፍጥነት እነሱን የሚያስወግድበት መንገድ አለው። እናስ አድሬናሊን እና ኮርቲሶል ሰውነታችንን በፍጥነት የሚያስወግዳቸው ከሆነ ስለምን በጭንቀት ሁኔታ ውስጥ ለረጅም ጊዜ ስንብሰለሰል እንቆያለን? ለዚህ ጥያቄ ተጠያቂ የሚሆኑት ሐሳቦቻችን ናቸው። በተለይ መጥፎ ስሜትን የሚፈጥሩ ሐሳቦች። እነዚህ ሐሳቦች በአንጎላችን ሁሉ አደጋ እንዳለ መልእክትን ይልካሉ። መጥፎ ሐሳቦች ነብርን በሳር ውስጥ አይተን ስንደነግጥ ከሚፈጠረው የኮርቲሶል መጠን በላይ በሰውነታችን እንዲመረት ያደርጋሉ። ይህ አሳቢ አእምሯችን መጥፎ ሐሳቦችን ደጋግሞ የማመንዠግ አባዜ ያለበት። ነገርየው ተከሰተም አልተከሰተም በሐሳብ ብቻ ተሳቀን እናልቃለን። መጥፎ ሐሳቦችን በማሰብ ወይም ስለ ሁኔታዎቹ በማውራት ብቻ በቦታው እንዳለ ሁሉ ሰውነታችን በፍርሃት እንዲረድ ማድረግ እንችላለን። ሰውነታችን እውነታን ከምንነግረው ውሸት መለየት አይችልም። የውሸት እንደሆነ እያወቀ እንኳን መሸበሩ አይቀርም። አሉታዊ ሐሳቦችን በማሰብ ብቻም የኮርቲሶል ሆርሞንን መጠን እንጨምራለን። በመጨረሻም ጭንቀት ልክ እንደ ማብሪያ ማጥፊያ የምናጠፋው ወይም የምናበራው አይደለም። ይልቁኑ ቀስ በቀስ እንዲደበዝዝ በማድረግ ጭራሹኑ እንዲጠፋ ማድረግ ይቻለናል። እያንዳንዱ ሆርሞን፣ እያንዳንዱ ሐሳብ፣ እያንዳንዱ የአእምሮ ሞገድ ለጭንቀታችን መጠን መቀነስም ሆነ መጨመር ተጠያቂ ነው። የጭንቀት ሆርሞኖችን ስንቀንስ፣ መልካም ሐሳቦችን አብዝተን ስናስብ፣ የአእምሮ ሞገዶቻችንን ስንቆጣጠር የመሸበር፣ የመጨነቅ፣ የመደንገጥ ስሜቶች ከኛ መራቅ ይጀምራሉ። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።